ክፍል 2 ስልካችን ውሃ በገባ ሰዓት በፍጹም ማድረግ የሌለብን 4 ነገሮች። በባለፈው ቪዲዮ አይታችሁ ከሆነ ስልካችን ውሃ ሲገባ በፍጥነት ምን ማድረግ አለብን ብዬ 5 መፍትሄዎችን አሳይቻችሁ ነበረ። ዛሬ ደግሞ ማድረግ የሌለብን 4 ነገሮችን ይዤላችሁ መጥቻለሁ። ስልካችን ውሃ እንደገባ ማድረግ የሌለብን 4 ነገሮችን ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ያልገባችሁ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። የመጀመሪያው ስልካችሁን ከውሃ እንዳወጣችሁ ለመቀስቀስ አለመሞከር ነው። ስልካችሁ በሆነ አጋጣሚ ውሃ ውስጥ ከገባ በኋላ እናንተ አውጥታችሁ ምን ማድረግ የለባችሁም። ያንን ለመቀስቀስ ወይም ደግሞ ስዊች ኦን ለማድረግ መሞከር ጭራሽ የለባችሁ። ማጥፍቶ ከሆነ አላጠፋ ከሆነ ደግሞ ምንድነው ማድረግ ያለባችሁ? ማጥፋት ነው። ስለዚህ ያጠፋ ከሆነ ደግሞ በፍጹም ለመቀስቀስ እንዳትሞክሩ። እንደዛ የሚሆን ከሆነ ስትቀሰቅሱት ውስጥ ላይ ባለው ውሃ እርስ በርስ ሾርት ይሆንና ስልካችሁ ይቃጠላል ማለት ነው። ያ ደግሞ ብዙ ጊዜ በውሃ የተቃጠለ ስልክ የመዳን እድሉ በጣም ዝቅ ያለ ነው። እንግዲህ ባለፈው ቪዲዮ ላይ ነግሬያችኋለሁ። ይህን ቪዲዮ የምሰራላችሁ እኔ የስልክ ባለሙያ እንደመሆኔ ከዛ ከተማርኩት ለእናንተ እንድትጠቀሙበትና ጥንቃቄ እንድታረጉ ስለፈለኩኝ ነው ማለት ነው። ሌላውና ሁለተኛው ፀጉር ማድረቂያ አለመጠቀም። በጣም ብዙ ሰው የሚሰራው ስህተት ልክ ምንድነው? የሴቶች ፀጉር ማድረቂያ ሙቀት አለው፣ አየር አለው። ስለዚህ በሱ ያደርቅልናል ብለው በዚህ በስልካችን እዚች ጋር እንደምትመለከቱት በስልካችን በኤርፎኑ እንዲሁም በቻርጀር እና በስፒከሩ ላይ ለምን ለማድረግ ይሞክራሉ፣ በሱ ለማድረቅ ይሞክራሉ። ነገር ግን በጣም ትልቁ ስህተት በዛ ጊዜ ነው የምትሰሩት። እንዴት ነው የሚሆነው? ውስጥ ላይ የገባውን ወይም ደግሞ እዚህ ጫፍ ላይ አካባቢ ያለውን ውሃ ወደ ውስጥ ትገፉታላችሁ እንጂ እሱ አያደርቅላችሁም። ስለዚህ እናንተ በፀጉር ማድረቂያ ወይም ደግሞ በትንፋሻችሁ አንዳንዱ ሰው መሳቡ በጣም ስፔሻል ወይም ደግሞ በጣም የሚመከር ነው። በዚች ጋራ ዳርዳር ላይ ያሉትን ውሃዎች ወደ ውስጥ መሳብ በጣም የሚመከር ነው ማለት ነው። ሌላው ግን ወደ ውስጥ እፍ ብሎ በትንፋሽ ለመውጣት መሞከር ወይም ደግሞ በሴቶች በአየር በሚያወጣ ነገር ለማውጣት መሞከር ጭራሽ የማይቻል ነው። ምክንያቱም ወደ ውስጥ ነው የምንገፋው እንጂ ውጭ ላይ ያለውን ውሃ አብረን ውስጥ ላይ ወስደን እናጠራቅመዋል። ያ እንዳይሆን እናንተ ምን ማድረግ አለባችሁ? አየር የሚያወጣ ወይም ደግሞ ውሃውን ወደ ውስጥ የሚገፋ ነገር ፍጹም ነው መጠቀም የሌለባችሁ። የሴቶች ፀጉር ማድረቂያውን ስትጠቀሙት ሙቀት አለው። ያ ሙቀት ደግሞ ውስጥ ላይ ውሃ ካለ ስልካችን በከፍተኛ ወይም ደግሞ በፍጥነት ሙቀት እንዲፈጥር ያደርገዋል። ስለዚህ ያኔ ምን ይሆናል? መጀመሪያው ስልካችን እንዲቃጠል ይሆናል። ሁለተኛ እንደገና ስስ የሆኑ ስልካችን ላይ ያሉ ካፓሲተሮች አሉ፣ እነሱ እንዲቃጠል ይሆናሉ ማለት ነው። እነሱን ፈልጎ ማግኘት ደግሞ በጣም ከፍተኛ ችግር ስለሚሆን እናንተ ምን ማድረግ አለባችሁ? ፍጹም ይህን ነገር መጠቀም የለባችሁ። ሶስተኛው ስልክን በኃይል አለመነቅነቅ። እናንተ ስልክ ውሃ ውስጥ ከገባ በኋላ እንደዚህ ይዛችሁ እንዲህ በኃይል በጣም የምትወዘውዙት ከሆነ ምንድነው የሚሆነው? ስልኩ ውሃ ውስጥ ላይ ገብቶ ያልተዳረሰበት ቦታ ካለ እንዲዳረስ ነው የምናደርገው። የተወሰነ እንደዚች ዘቅዘቅ አድርገን ትንሽ ዘቅዘቅ አድርገን ይዘን እንዲች የምንጠቀምበት ትንሿ ለማንቀሳቀስ መሞከሩ በጣም የሚመከር ሀሳብ ነው። ነገር ግን በኃይል ለመወዝወዝ የምንሞክር ከሆነ ግን ምንድነው የሚሆነው? ውስጥ ላይ ያለው ውሃ ያልተዳረሰበት ቦታ ካለ እንዲዳረስ ግፊት ነው የምንጨምርለት። ስለዚህ እናንተ ምን ማድረግ የለባችሁ? በኃይል ወይም ደግሞ ከአቅም በላይ የሆነ የማንቀሳቀስ በደንብ መወዝወዝ መቻል የለብንም። ስለዚህ ይህንን ጥንቃቄ ልታረጉ ይገባል። ምንድነው የሚሆነው? ውሃው ያልተዳረሰበት ቦታ ላይ ሲዳረስ በቀላሉ ስልካችን ለመቃጠል ቅርብ ይሆናል። መጨረሻውና ዋናው በአካባቢያችን ማህበረሰብ የተለመደ ነገር ግን መደረግ የሌለበት አራተኛው ስልካችሁ ውሃ እንደገባ ጭራሽ ሩዝ ውስጥ መጨመር የለባችሁም።
ሩዝ ውስጥ ለምንድን ነው መጨመር የሌለባችሁ? ሩዙ የዱቄት አለው፣ ስብርባሪ ሩዞች አሉ። ስለዚህ ምንድን ነው የሚሆነው? ቀጥታ እዚህ በቻርጅ ማድረጊያችን፣ በኤርፎኑ፣ በስፒከሩ በደንብ ይገባል ማለት ነው። ውሃው ጋር ተያይዞ ዱቄቱ እየተበጠበጠ ወደ ውስጥ ነው የሚገባው። ስለዚህ በዛ ሰዓት ምን ይሆናል? ውስጥ ይገባና ለጊዜው ሰርቷል ምናምን ብለን ምን ማድረግ፣ የባለፈው አምስተኛ ባለሙያ ጋር መውሰድ ነው። ስለዚህ ባለሙያ ጋር ካልወሰዳችሁት ያ ስለማይጸዳ ዱቄቱ ውስጥ ላይ ይገባና ምን ይሆናል? ውስጥ ግግር ማለት በቃ ግግር ብሎ ይይዛል ማለት ነው። ስለዚህ ያ እንዳይሆን እናንተ ምን ማድረግ የለባችሁም? ሩዝ ውስጥ የተለያየ እንትን ውስጥ መጨመር ፈጽሞ የለባችሁም። ይሄ ግን በማህበረሰባችን ዘንድ በጣም የተለመደ ነው ማለት ነው። ነገር ግን የስልካቸውን እድሜ ወይም ደግሞ የመቃጠል እድሉን ከፍ የሚያደርግ አንዱና ትልቁ ነገር ነው ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? በጥንቃቄ መጠቀም መቻል አለባችሁ። እንደዛ ማይሆን ከሆነ እናንተ ስልካችሁን በአጭር ጊዜ ውስጥ ከአገልግሎት ውጭ ልታደርጉ ስለምትችሉ ውሃ እንደገባ እነዚህን 4 ነገሮች ፈጽሞ ማድረግ የተከለከለ ነው። እናንተስ ስልካችሁ ውሃ ውስጥ ሲገባ ምንድን ነው የምታደርጉት? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለዛሬ ይህን ይመስላል። በቀጣይ እንግዲህ ስልካችሁ ላይ የተለያዩ ማስታወቂያዎች እየመጡ የሚያስቸግሯችሁ ከሆነ እሱን እንዴት ማስቆም እንደምትችሉ እሰራላችኋለሁ። እስከዛ ድረስ መልካም ጊዜ። ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ከዛ እኔ የተለያዩ ትምህርቶችን ስለቅ እንዲደርስላችሁ የደወል ምልክቷን ማብራታችሁን አትርሱ።